እኔ ራሴ ነኝ ያረጋገጥኩት። ዲና እርጉዝ አይደለችም። ይሄው ውጤቱ አይታ አረጋግጠ። አብርሃም በድንጋጤ ራሱን ስቶም ወደቀ። የዲናን የእርግዝና ውጤት ሲያይ ይህንን ማመን አልቻለም። ዲና ውሸቷን እንደሆነና እንዲሁም ደግሞ እንዳላረገዘች ትክክለኛ መረጃውን ልዩና እንዲሁም ደግሞ ርብቃ ሰጡትኝ። ይህንን ሲያይ በጣም ነበር ደነግጠው። ራሱን ስቶም ሲወድቅባቸው ዶክተር ርብቃና እንዲሁም ልዩ በጣም ደነገጡ። ልዩ እውነት ለመናገር ምን አለበት ይህን ሚስጥር ባልነገርኩት በማለት ተጸጽታና እንዲሁም ደግሞ ይህ ደግሞ ለእሷ በጣም ከባድ እንደሆነና አብርሃም በተለይ እንደዚህ ድርቅ ብሎ ይቀራል ብላም አላሰበችም ነበር። አብርሃም እውነቱን አውቆ ከዛም የራሱ ውሳኔ እንዲወስን ነበረም የፈለጉትኝ። ነገር ግን አብርሃም በፍጹም ልጅ ምን ሆነ ብሎም ሲጠይቃቸው ልጅህ ምንም አልሆነም፣ ግን ደግሞ ልጅ የለህም፣ ልጅህ ሳቤላ ብቻ ነች በማለት ልዩም ትነግረዋለች። እናም አብርሃም ልጁ የሞተ ወይም ደግሞ የሆነ የተጎዳ ነገር ነበር የመሰለው። ነገር ግን ዲና ውሸቷን እያጭበረበረችው እንደሆነም ሲሰማ ይህንን ማመን አልቻለም። አማራጩ ራሱን ስቶም መውደቅ ነበረ። እናም ሁለታቸውም እሱን ተባብረው ወደ ራሱ እንዲመለስ ካደረጉትም በኋላ እስኪ ውጤቱን ልየው ብሎም ውጤቱን ያያል። ነገር ግን ምንም አይነት እርግዝና እንደሌለ ነበር ያየ። እናም አሁንም ቢሆን ተረጋጋና ማድረግ ያለብን ነገር ማድረግ አለብ ብለው ዶክተር ርብቃና እንዲሁም ልዩ ይነግሩታል። እናም አሁን ምንም ነገር መናገር እንደሌለበትና በራሱ መንገድ ማጣራት እንዳለበትም ዶክተር ርብቃ ነገረችው። ዶክተር ርብቃንም ወይ ዶክተር ምን ነው ስህተት ሊሆን ይችላል ወይ ብሎም ትጠይቃት። በፍጹም ይሄ ትክክለኛ ነው፣ ነገር ግን ደግሞ በራስ መንገድ ሳታስበው ውሰድና አንተ ወቅባትኝ ከዛም በኋላ ፊት ለፊት ተዋረድ ብላም ትለዋል። አብርሃም ይሄን ወስኗል። በተለይ ማርኮን የእንጀራ እህቱን ይዞ መጥቶ እያሰቃያት እንደሆነና እንዲሁም ደግሞ አስተምርሻለሁ ብሎም ነበር ያመጣት። ነገር ግን እዚህ መከራዋን እያየች በተለይ ደግሞ የልዩን እቅድና እንዲሁም ደግሞ ከልዩ የሚወጣውን ወይም ደግሞ ሚስጥሯን እንድታቀብላቸው ነበር የፈለጉት። ነገር ግን አሁን ላይ ካመጣት በኋላም እሷን እናሽን እገላታለሁ እያለም እያሰቃየ በተለይ ዲና ጉረሬዋን ይዛ ሲጥስ ታረጋት ነበር። አብርሃም ተደብቆም እያየ ነበር። ቆይ ደግሞ እቺ ተንኮለኛ ልጅቷን ደግሞ ምን እያለቻት ነው? ይሄም እኮ ለአንድ እቅዷ ማስፈጸሚያ ሊሆን ይችላል። ስለዚህ እቺ የተረገመች እያለ አብርሃምም በዲና ላይ ተስፋ ቆርጦ፣ ነገር ግን ደግሞ ዲና እውነት ለመናገር እቺ ሌሊት ትንጋማ እኔ አንቺን አድርገኝ የመጨረሻሽ ይሆናል በማለት አብርሃም በጣም ተናዶና ተበሳይቶ ዲናን ሲናገራትም ነበር። ዲና ምንም ነገር አልታወቀብኝም ብላ አገር ሰላም ነው ብላ ያመጣቻት የቤት ሰራተኛ ስወልድ የምታርሰኝ ናት እያለችም አብርሃምን ታሞኘዋለች። አብርሃምም ሚስጥሩን ስለሚያውቅ ለዲና ምንም አይነት ትክክለኛ መልስ መመለስ አልፈለገም ነበረ። ነገር ግን አብርሃም በጣም ተናዶና ተበሳይቶ ብዙ ነገር ሲያይ ግን ደግሞ ዲናን ከጀርባው ነው እየተከታተላትም እንደሆነም ይታያል። የዲናን ተንኮልና ሴራ ሙሉ ለሙሉ አሁን ላይ አብርሃም ተረድቶታል። እናም እስካሁን ድረስ እኮ እርጉዝ ናትና እንዲሁም ልጅ ልትሰጠኝ ነው ልጄን ይዛለች በሆዷ ብዬ የማይታለፍ ነገር እስካሁን አልፌያታለሁ። ግን ደግሞ ይሄ በጣም ከባድ ነው። እውነት ዲና አልምርሽም እገልሻለሁ ሲልም አብርሃም በጣም ተናዶ፣ ነገር ግን በራሱ መንገድና እንዲሁም ደግሞ ዲናን ሳታስበው የሌላ ቦታ ወስዶ ሊያስመረምራትም እንደሆነ ወሰነ። ዲና ይህን ጉዷን አታውቅም። ነገር ግን ደግሞ በተለይ ከልዩ የምትወስደው ወይም ደግሞ ለልዩ ጓደኛ ሆና የመጣችው ልጅ ያንን ነገር ሁሉንም ነገር እያስፈራሩ ሚስጥርና እንዲሁም ደግሞ ከልዩ ጋር ተቀራረቢ፣ ከልዩ ያለውን ሚስጥር አመጣሽ ለኛ ነገሪን ያለ ግን እናሽን በፍጹም አታገኛትም። እናም ዲናም አይውልሽ አንቺ ልጅ እዚህም በኋላ የዚህ ቤት ገረረሽ ይህንን ሊገባሽ ይችላል ብላም ቆሮሯን ሲጥስ ታረጋትኝ። ቆይ ግን እኔ ምን አደረግኩሽ? የሁሉ ነገር ደግሞም እናቴን ምንም ነገር እንዳታደርጋትኝ፣ የፈለጋችሁትን ነገር አደርግላቸዋለሁ፣ ነገር ግን ደግሞ እናቴን በፍጹም እንዳትናገሩብኝ በማለት ትነግራቸዋለች። ዲናም ምንም ሆነ ምንም የምናዝዝሽን የማድረግ አማራጭ የለሽም፣ ያለያ ግን እገልሻለሁ አንቺንም ቢሆን
ብላም ስለዚህ አሁን ይኸው በእጃችን ቁጥጥር ስር ገብተሻል። እናም የምንልሽን እኔና ማርኮን ብቻ ስለ ማርኮን ማጣራት አይጠበቅብሽም። ቆይ እናንተ ሚስት ነች እንዴ ወንድሜ? ብላም ማርኮን አሳምኗ ነበር ያመጣት። መጀመሪያም ቢሆን በፍጹም እናቴን ለቅቄ አልሄድም ብላ እያለቀሰች ነበረ። ነገር ግን ደግሞ እናቷን ስላስፈራራትና አንቺንም ሆነ ልጅሽን እገላቸዋለሁ ስላላተኝ እናቷ ደግሞ ልጇ በህይወት እንድትኖር ስለምትፈልግ ግዴታ እዛ መሄድ አለባት ብላ ወስናለች። ቆይ እማዬ ለምንድን ነው በታመመችበት እንኳን የትምህርት ቤት ክፍያ የሆነውን ብሯን ከመድኃኒት ገዝታ እናቷን ያረፈች ጀግና ነች። ነገር ግን አሁንም ቢሆን በፍጹም እናቴ እንድትጎጅ አልፈልግም ብላ የሁሉ መስዋዕትነት እየከፈለች ያለችው በእናቷ እያስፈራሯት ስለሆነ ነው። እንዲሁም እዝራ አሁን ላይ በተለይ ዲናን እያበሳጫት ይገኛል። እዝራ የማርኮንን ልብስ ሰብስቦ በፌስታል ወስዶ ለዲና ይሰጣታል። ዲናም ምንድን ነው ብላም በምትለው ሰዓት ያለሽ ይሄ የወንድምሽ ልብስ ነው፣ እናም ደግሞ ያ ክላስ የኔ ክላስ ነው። ስለዚህ የሰውን ገንዘብ ወይም ደግሞ የሰው ልብስ እኔ ክላስ ምንም አይሰራም። እናም ይኸውልሽ ብሎም ይወረውረዋል። ይህንን በሚወረውረው ሰዓት በጣም ተናዳ ነበር ልዩ። በተለይ ደግሞ አሁን ላይ ከእዝራ ከባድ ፍቅር ይዟታል። እዝራ በሚሄድበትና በሚወጣበት እንዲሁም ደግሞ በተናገረበት ሰዓት እየተንቀጠቀጠችም ትገኛለች። እዝራ ልብሱን ሰብስቦ ፌስታሉን ይዞም ሲወጣ ቆይ ምንድን ነው ይሄ ብላም ስጠይቀው ልብስ ነው ብሎም ይላታል። የምን ልብስ ነው ብላም በምትለው ክላሴ ውስጥ ወይም ደግሞ ከክፍሌ የሚኖረው የነበረው ልብስ ነው። እናም የሰው ልብስ ደግሞ ከኔ ቁም ሳጥን ምንም አይሰራም። ስለዚህ ቁም ሳጥኔን እፈልገዋለሁ ብሎ ለልዩም ይነግራታል። ልዩም በጣም ትደነግጥና እውነት ለመናገር የማይነካ ሰው ነው የነካው። ዲናና ማርኮን ማለት በጣም መጥፎ ሰዎች ናቸው። ስለዚህ ከነሱ ራስን መጠበቅ አለብህ ብላም ትነግረዋለች። ስለ መከርሽኝ አመሰግናለሁ፣ ግን ደግሞ እሱ ምንም ነገር አያመጣም። ስለዚህ ይህንንም ከማድረጌ ማንም አያስቀረኝም ብሎም ይወስናል። በዚህም ምክንያት ሲናገራትኝ ቆይ ምን አይነት ሰው ነው በማለት ልዩም ትገረማለች። እንዲሁም ዶክተር ርብቃ ልዩ በጣም ከባድ ፍቅር እንደያዛትም ከእዝራ ጋር አውቃለች። ምክንያቱም እዝራ በሚናገርበት ሰዓት እንዲሁም መጥቶ ሲቆም እሷን ፈዛ ምንም አይነት ነገር መመለስ አልቻለችም ነበር። እዝራ ፌስታል እፈልጋለሁ ብሎም በሚላት ሰዓት ልዩ ግን ድርቅ ብላ ስለ እዝራ እያሰበችም ነበር። እዝራ ልዩ ፍቅር እንዳያዛት ጠንቅቆ ያውቃል፣ ግን ደግሞ ምንም መናገር አልፈለገም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ ላይ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ቤተሰብ ናችሁ ከልብ አመሰግናለሁ። ውድ ፋሚሊዎቼ እንግዲህ ዛሬም ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው። ሳቤላ ቀጣይ ክፍል በዛሬው ዕለት ምን ተፈጠረ? አብርሃም ራሱን ሳተ። አብርሃም እውነቱን አወቀ። በጣምም ደነገጠ። በተለይ ደግሞ እስከ ዛሬ በጉጉት ሲጠብቀው የነበረው ወንድ ልጅ ሊወለድልኝ ነው ብሎ ዲና ምንም ነገር ብታደርገው እንኳን ሁሉንም ነገር እየቻለ ነገር ግን ዲና ነፍሰ ጡር እንዳልሆነች ትክክለኛውን መረጃ አገኘ። አብርሃም ልቡ ተሰበረ፣ እንዲሁም ራሱን ስቶም ወደቀ። አሁን ላይ በተለይ ዲናን እጅ ከፍንጅ ለማጋለጥ አሁንም ቢሆን አብርሃም ዲናን ዶክተር ጋር ሂዶ ምርመራውን ለማድረግ ወሰነ።